እሳቸው ሲነግሩን ስለ ካናዳ አሁኑኑ በአንድ ወር ውስጥ እንደሚያልቅ ተደርጎ ነበር የተነገረን። እኛ ደግሞ ይሄው አመት ሆነ ቁጭ አለን። ወይ ከትዳራችን አልሆንን ወይ ከትምህርታችን አልሆንን። ምንም የያዝነው ነገር የለም። ያለውን ነገር እንዳለ አሟጣን ነበር ለእሳቸው የሰጠናቸው በሰዓቱ። ስለዚህ ምንም የተደረገልን ነገር የለም። ቤተሰቦቻችን በመጦሪያ ሰዓታችን ይሄው ሜዳ ላይ ልንጥላቸው ነው። ብሩን እንዳለ ሰተናቸዋል። ከኔ በተጨማሪ ደግሞ የአክስቴም ልጅ አለች። ከኔም አልፎ ተርፎ የሷንም ነው በየጊዜው በተለያየ ምክንያት ተጨማሪ ብር የወሰዱት። ካናዳ ስትሄዱ ስራ ወዲያው አለ፣ ወዲያው ነው የሚገኝላችሁ። ብሩ በጣም ብዙ ብር ነው። እኛ የከፈልነውን ብር ሁሉ ትንሽ ብር አድርገው ነው የነገሩን እኚህ ሰውዬ። ስለዚህ እኛ ደግሞ ያንን ጓጓና ቤተሰባችንን አሳመን አልቅሰን ዘመድ ሰብስበን ጎረቤት ሰብስበን ነበር ያናገርነው። ቤተሰብም እሳቸው የሰጡንን ተስፋ ስንነገር እሺ ብሎ ፈቀደልን። እኛም ያንን ተስፋ በማድረግ ነው በጥቂት ጊዜ ውስጥ እንደሚያልቅ ተደርጎ ነበር የነገረን። ግን ብናይ ምንም የለም። እሳቸው አድራሻቸውን እየለዋወጡ የሚገኙበትን ቦታ የለም። በስንት መከራ ነው አሁንም የተገኙት። ምን አባቴ ላድርግ? እናቴ ታመመች። ምን ላድርግ? ስራ ጠፋ እና ስራ ቢጠፋ ታዲያ እርሶ ትልቅ ሰው ነው አይደል እንዴ? እውነት ነው። እነዚህ ልጆች ልጆቹ ነው የሚሆኑት። ያልሆነ ተስፋ እየሰጣችሁ የቤተሰቦቻቸውን ጥሪት ሸጠው አባክነው ነገ የተሻለን ህይወት እንኖራለን ብለው እርሶን አምነው አይደል እንዴ? ወይ ከትምህርታቸው ወይ ከስራቸው ወይ ከቤተሰቦቻቸው ጥሪት አልሆኑ። ይኸው እዚህ ፍርድ ቤት ቆመው የሚንከራተቱት በእርሶ ምክንያት እያየሁ ነው።